ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምን አምሽታችኋል። ዕለተ ማክሰኞ ሰኔ 23 2018 የናሆ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብራችሁ የሚቆይ ይሆናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያውያን በማህበራዊ ሚዲያ በኩል መንግስትን መስደብና ገንዘብ መሰብሰብ መከልከሉን ፖሊስ ገለጸ። የዘንድሮ ዓመት የ12ኛ ክፍል ተፈታኞች ከፍ ያለ ውጤት ያመጣሉ ተብሎ እንደሚጠበቅ ፕሮፌሰር ብርሃኑ ነጋ ገለጹ። ከውጪ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ከፍተኛ ስጋት የፈጠረ ሲሆን ከተሞች ሙሉ በሙሉ ተዘግተዋል ተባለ። ለዕለቱ ከያዝናቸው በዝርዝር ወደ ምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። በተባበሩት አረብ ኤሚሬቶች ለሚገኙ ኢትዮጵያውያን ጥብቅ ማስጠንቀቂያ ተሰጠ። ይህ ማስጠንቀቂያ መሰረት በማህበራዊ ሚዲያ በኩል መንግስትን መስደብና ገንዘብ መሰብሰብ መከልከሉን ፖሊስ አስታውቋል። በዚህ በተባበሩት አረብ ኤሚሬቶች የሚኖሩ ኢትዮጵያውያን በማህበራዊ ሚዲያ በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፏል። በጥምረት በተዘጋጀ መድረክ ላይ እንደተገለጸው በሀገሪቱ የሳይበር ወንጀል ሕግ መሰረት የሚከተሉት ድርጊቶች ከፍተኛ ቅጣት ያስከትላሉ ተብሏል። የጥላቻ ንግግር፣ መከፋፈልና ጥላቻን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎች መለጠፍ ያስቀጣል ተብሏል። እንዲሁም ስድብና ስም ማጥፋት፣ ግለሰቦች ወይንም ተቋማትን በቪዲዮ በጽሑፍ ወይንም በኮሜንት መዝለፍ በጥብቅ ተከልክሏል። በተጨማሪም ያለ ፍቃድ መረጃ ማውጣት፣ የግለሰቦች ምስልና መረጃ ያለ ፍቃድ ማሰራጨትና ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል ማናቸውንም ገንዘብ ማሰባሰብ መከልከሉን ጥምረቱ አስታውቋል። የዘንድሮ ዓመት የ12ኛ ክፍል ተፈታኞች ከፍ ያለ ውጤት ያመጣሉ ተብሎ ይጠበቃል ሲሉ ፕሮፌሰር ብርሃኑ ነጋ ገለጹ። የተፈጥሮ ሳይንስ የመጀመሪያ ዙር ተፈታኞች በዛሬው ዕለት በኦንላይን ፈተና መውሰድ መጀመራቸውን ተገልጿል። በመሆኑም በዘንድሮ ዓመት የ12ኛ ክፍል ተፈታኞች ከፍ ያለ ውጤት ያመጣሉ ተብሎ ይጠበቃል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአዲስ አበባ 131 የፈተና ጣቢያዎች ያሉ ሲሆን ፈተናው በበይነ መረብ ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓ.ም በ6 ዙር ይሰጣል ብለዋል። የወረቀት ተፈታኞች ሐምሌ 1 ጀምሮ ፈተና መውሰድ እንደሚጀምሩ የተገለጸ ሲሆን ዘንድሮ 563501 ተማሪዎች ፈተናውን ለመውሰድ ተመዝግበዋል። ፕሮፌሰር ብርሃኑ ነጋ በማስጀመሪያ መርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት ለፈተናው የማጠናከሪያ ትምህርት ጨምሮ በርካታ ዝግጅት ሲደረግ መቆየቱን ተከትሎ በዘንድሮ ዓመት የተሻለ ውጤት ይጠበቃልም ብለዋል። ተማሪዎች በራሳቸው በብቃት በልበ ሙሉነት ተፈትነው ለሀገር ጠቃሚ ዜጋ እንዲሆኑ መልእክት አስተላልፈዋል። በባለፈው ዓመት 20 በመቶ ብቻ በበይነ መረብ እንደተሰጠ አስታውሰው ዘንድሮ 62 በመቶ በበይነ መረብ ፈተናው መሰጠት እንደተሻለ አንስተዋል። በቀጣይ ዓመት ሙሉ በሙሉ በበይነ መረብ ለመስጠት መታቀዱን አዲስ ሚዲያ ኔትወርክ ዘግቧል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በበኩላቸው እንደ አዲስ አበባ 58309 ተማሪዎች በ131 የፈተና ጣቢያዎች ፈተናው እንደሚወስዱ ገልጸዋል። በፈተና የማስጀመሪያ መርሃ ግብሩ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንዲሁም የሚመለከታቸው ባለድርሻ አካላት ተገኝተዋል። ለሴት የመገናኛ ብዙሃን ባለሙያዎች ምቹ የስራ አካባቢ መፍጠር እንደሚገባ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር ከመገናኛ ብዙሃን ባለሙያዎች ጋር በዛሬው ዕለት ውይይት አድርጓል። በውይይት መድረኩ ላይ የተገኙት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ሙያዊ ብቃታቸው የዳበረ ከአድሎ የጸዱ ለሁሉም ባለሙያዎች ምቹና ደህንነቱ የተጠበቀ የስራ አካባቢ ለመፍጠር እየተሰራ መሆኑን ገልጸዋል። ዋና ዳይሬክተሩ አክለውም ሴት የመገናኛ ብዙሃን ባለሙያዎች በስራ ቦታ በመስክ ዘገባ ወቅት እንዲሁም በዲጂታል ሚዲያ የሚደርስባቸውን ተደራራቢ የደህንነት ስጋቶች ለመቀነስ በትኩረት እየተሰራ መሆኑን አብራርተዋል። ዳይሬክተሯ አክለውም መገናኛ ብዙሃን ለስርዓተ ጾታ እኩልነት ይበልጥ ትኩረት ሰጥተው ሊሰሩ ይገባል ብለዋል። በተለይም ሴቶች በህብረተሰቡ ውስጥ ያላቸው ጉልህ ሚና በግምት ውስጥ በማስገባት በመገናኛ ብዙሃን ውስጥ ያላቸውን ተሳትፎ በአመራርነትና በውሳኔ ሰጪነት ደረጃ ሊጎለብት እንደሚገባ አሳስበዋል። የመገናኛ ብዙሃን አዋጅ ቁጥር 1238/2013 ሴቶች የህብረተሰቡ ግማሽ አካል እንደመሆናቸው መጠን እንደየእድሜያቸውና እንደየስርዓተ ጾታ ፍላጎታቸው እምቅ አቅማቸውን የሚመጥኑ ፕሮግራሞች ሊዘጋጁላቸው እንደሚገባ ይደነግጋል ብለዋል። ሴቶች በመገናኛ ብዙሃን ውስጥ ንቁ፣ ጠቃሚና ውሳኔ ሰጪ እንደሚሆኑ የሚያስገድዱ ጠንካራ መርሆች መኖር እንዳለባቸው በአዋጁ መደንገጉን ጠቅሰዋል። በማንኛውም የመገናኛ ብዙሃን የሴቶችን ውጤት ዝቅ አድርጎ የማቅረብ አዝማሚያ በጥብቅ የተከለከለ ሲሆን የሴቶችን ክብር፣ እኩልነት የመጠበቅ የህግ ግዴታ መጣሉን ነው የገለጹት። በተጨማሪም ኢትዮጵያ በዓለም አቀፍ በአህጉራዊ ደረጃ የሴቶችን መብት ውክልና ተሳትፎ ለማጠናከር በርካታ ስምምነቶች ተቀብላ የተገበረች መሆኑንም አስታውሰዋል።
በጋምቤላ ክልል ህፃናትን መጠጥ ቤት እንዲገቡ ማድረግ 5000 ብር ያስቀጣል ተባለ። ለአቅመ አዳም ያልደረሱ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ወደ መጠጥ ቤቶች እንዳይገቡ ለመጠጥ ባለቤቶች ጥብቅ መመሪያ መስጠቱን በጋምቤላ ክልል አኛዋ ብሔረሰብ ዞን የአቡቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ወይዘሮ አዊሊ ኡጁሉ ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት መመሪያውን በተላልፈው በሚገኙ የመጠጥ ቤት ባለቤቶች ላይ 5000 ብር የገንዘብ ቅጣት ተላልፏል። በተጨማሪም ወላጆች ህፃናት ጫትና የአልኮል መጠጦችን ለመግዛት ወደ ተለያዩ የንግድ ቦታዎች እንዳይልኩ ጥብቅ መመሪያ መተላለፉን ኃላፊዋ አክለው ገልጸዋል። ህፃናት ለጤናቸው ሲባል የትኛውንም አይነት የአልኮል መጠጥ ሙሉ ለሙሉ ማስወገድ እንዳለባቸው ተናግረዋል። አልኮል የሚጠጣ ሰው ጤና አደጋ ላይ የሚወድቀው ከእያንዳንዱ መጠጥ የመጀመሪያ ጠብታ ጀምሮ መሆኑን መረጃው ያሳያል። የአልኮል መጠጥ የጉበት ካንሰርን ጨምሮ ጉበት ላይ የሚደርሱ ጉዳቶችን፣ የልብ የደም ስር ችግሮች፣ የደም ግፊት፣ የልብ ህመም እንዲሁም የካንሰር ተጋላጭነትን እንደሚጨምር ጥናቶች ይጠቁማሉ። በልብ ህመም የሚሰቃዩ ከ200 በላይ ህሙማን የሚያክም የባለሙያዎች ቡድን በመጪው ቅዳሜ አዲስ አበባ እንደሚገባ ተገለጸ። ሄርት አታክ ኢትዮጵያ ለአምስተኛ ዙር በልብ ህመም ለሚሰቃዩ ታካሚዎች የነጻ ህክምና አገልግሎት እንደሚሰጥ አስታውቋል። በመጪው ቅዳሜ ሰኔ 27 ቀን 2018 ዓ.ም የሚመጣው የህክምና ቡድን ለ2 ሳምንታት እንደሚቆይም ተገልጿል። በዶክተር ኦፕሲኔት መርህድና በባለቤታቸው ዶክተር ተስፋዬ የተቋቋመው ሄርት አታክ ኢትዮጵያ የበጎ አድራጎት ተቋም ላለፉት 3 ዓመታት የነጻ ህክምና አገልግሎት ሲሰጥ ቆይቷል። 3 ዓመታትን ያስቆጠረው ተቋሙ ላለፉት 2 ዓመታት ከ6 ወራት በልብ ህመም ለሚሰቃዩ ሰዎች የነጻ ህክምና አገልግሎት ሲሰጥ ቆይቷል። የተቋሙ የቦርድ ዳይሬክተር ዶክተር ኃይሉ ኑመራ በ5ኛ ዙር የነጻ ህክምና ከ200 በላይ ለሚሆኑ የልብ ህሙማን ህክምና ለመስጠት መታቀዱንም ገልጿል። እነዚህ የልብ ህሙማን በአዲስ አበባ ባሉ 5 የህክምና ተቋማት የህክምና አገልግሎት የሚሰጣቸው ይሆናል። በቅዱስ ጴጥሮስ ሆስፒታል፣ በኮሪያ ሆስፒታል፣ በጥቁር አንበሳ ሆስፒታል፣ በቅዱስ ጳውሎስ እንዲሁም በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የህክምና አገልግሎት እንደሚሰጥ ሄርት አታክ ኢትዮጵያ አስታውቋል። አሳሳቢውን የልብ ህመም በማህበረሰቡ ላይ እየደረሰ ካለው ጫናና ከበሽታው መስፋፋት አንጻር አሁንም ቢሆን ሰፊ ርብርብ እንደሚያስፈልግ ተገልጿል። ሄርት አታክ ኢትዮጵያ ይህንን ኃላፊነቱን ለመወጣት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አስታውቋል። ዘገባው የባልደረባችን ማርቆስ ጎደቤው ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ለዕለተ ማክሰኞ ሰኔ 23 ለምሽት የያዝናቸውን ዜናዎቻችን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከታቸው የውጭ መረጃዎቻችን እናልፋለን። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ከፍተኛ ስጋት የፈጠረ ሲሆን ከተሞች ሙሉ በሙሉ ተዘግተዋል ተባለ። በደቡብ አፍሪካ ዋና ዋና ከተሞች ውስጥ የውጭ ሀገር ዜጎችና ስደተኞችን ኢላማ ያደረገ ሰፊ የተቃውሞ ሰልፍ መነሳቱን ተከትሎ በሀገሪቱ ከፍተኛ አለመረጋጋት ስጋት መንገሱን ተገልጿል። ስደተኞች የስራ ዕድላችንን ቀምተውናል፣ የወንጀል መስፋፋትን ምክንያት ናቸው በሚሉ መፈክሮች የጀመሩት እነዚህ ተቃውሞዎች ወደ አመጽ ማምራታቸው ሳቢያ በበርካታ ከተሞች የሚገኙ የንግድ ተቋማት፣ ትምህርት ቤቶችና የመንግስት መስሪያ ቤቶች ሙሉ በሙሉ ተዘግተው እንዲውሉ ተገደዋል ተብሏል። የተቃውሞ አስተባባሪዎችና ሰልፈኞች የውጭ ሀገር ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ በማስገደድ ላይ መሆናቸውን ተዘግቧል። በመሆኑም ሁኔታው ይበልጥ አሳሳቢ ወደሆነና ሕይወትን አደጋ ላይ ወደሚጥለው የውጭ ሀገር ዜጎችን ጥላቻ ጥቃት ሊያመራ እንደሚችል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ ማስጠንቀቂያ ላይ ናቸው። በተለይም የውጭ ሀገር ዜጎች ንብረት የሆኑ ሱቆችና መኖሪያ ቤቶች ላይ ያነጣጠረ ዘረፋና ጥቃት እንዳይፈጸም በመስጋት የስደተኞች ማህበረሰብ አባላት ቤታቸውን ዘግተው ለመቀመጥ መገደዳቸውንም አስታውቋል። የደቡብ አፍሪካ የጸጥታ አካላት ሁከቱን ለመግታትና ከተሞችን ወደ መደበኛ እንቅስቃሴ ለመመለስ ከፍተኛ ያለው የፖሊስ ኃይል ቢያሰማሩም በተለያዩ አካባቢዎች አሁንም ውጥረቱን እንዳረገበ የወጡ መረጃዎች ያመለክታሉ።
የፕሬዝዳንት ትራምፕ ቡድን በኢራንና በሊባኖስ ጉዳይ ለሁለት መከፈሉ ተገለጸ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱበትን የመግባቢያ ሰነድን በተመለከተ በውስጥና በውጭ ትችት እየተሰነዘረበት ባለበት ወቅት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስምምነቱ በይፋ ለመከላከል በተለያዩ የመገናኛ ብዙሃን ቀርቧል። ቫንስ በስዊዘርላንድ የተካሄደውን ከኢራን ጋር ድርድሮች መርተው እንደነበረ በመግለጽ የመግባቢያ ሰነዱ ጥሩ እምርታ መሆኑንና ለመጨረሻ ስምምነት ጠንካራ መሰረት መጣሉን ተናግረዋል። በተጨማሪም ቫንስ እስራኤል በስምምነቱ ላይ ያቀረበችውን ተቃውሞ በጥብቅ ተቸት 9 ሚሊዮን የህዝብ ያላት ሀገር ሁሉንም የብሔራዊ ደህንነት ችግሮቿን በግድያ ብቻ መፍታት አትችልም ብለዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤል በይፋ ከመተቸት ተቆጥበው ትኩረታቸውን በኢራን መንግስት ላይ አድርገዋል። ስለ ቫንስ አስተያየት በተጠየቁ ጊዜም ቀጥተኛ መልስ ከመስጠት ይልቅ ሂዝቦላ በሳምንቱ የመጀመሪያ በእስራኤል የፍተሻ ጣቢያ ላይ ስለፈጸመው ጥቃት አንስተዋል። ይሁን እንጂ የዋይት ሀውስ ኃላፊዎች በቫንስና በሩቢዮ መካከል የፖሊሲ ክፍፍል እንዳለ የሚነሱት ወሬዎች በማስተባበል ሁለቱም በአስፈላጊ የውጭ ጉዳዮች ላይ በአንድነት እየሰሩ መሆናቸውንም ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ማክሰኞ የሰኔ 23 የምሽት ዜናዎቻችን የተከታተላችሁት ይመስል ነበረ። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ቆየው። መልካም ምሽት ይሁንላችሁ።